ብሩኬ እኔ ያላንቺ አንቺ ያለኔ አንደምቅም፣ ስለዚህ እኔ ከቤታችን እንግባና ቤታችንን እናድምቅ፣ በሰላም በፍቅር እንደ ድሯችን እንኖር ብሎ እንግዲህ ዛሬ ለይቅርታ ነው የመጣው ብሩኬ። እውነት መጀመሪያ ሲገናኙ ስታዩቸው ያላቸው ሰላምታ የድሮ ያ ጸብ የማያውቁት ሀይሚና ብሩኬን ነው የሚመስሉትና ምን ዋጋ አለው የእነሱ ነገር እኮ መጀመሪያውን አይቶ መሀሉን ገባ ብላችሁ ስታዩት መሀሉ ወገባችሁን ቅምጥል ያደርጋችኋል። ዳርዳሩ አስደስቶንና በጣም ከባድ ነገር ነው። ሰላም ሰላም ቤተሰብ እንዴት ቆያችሁልኝ? ሰላማችሁ ብዝት ይበል። እንግዲህ ብሩኬ ነገሩን ሁሉ ትቼ እኔ ዛሬ ቅመሜን ወደ ቤቴ ማስገባት አለብኝ፣ ያለ እሷ ምንም አይደምቅም፣ ያለ እኔ ምንም አይደምቅም። ስለዚህ ሁለታችን ደስታ የሚገባን ሰዎች ነን፣ ደስታ ይገባናል፣ በደስታ መኖር አለብን ብሎ አስቦ መጥቶ ነበረ። እውነት ከመጀመሪያው ያው ደስ ደስ እያለኝ ነበር ያየሁት። ምክንያቱም መጀመሪያ ላይ ስተቃቀፉ ያለው ነገር ምናምን ሀይሚ ምሽት ትላለች ብዬ እያሰብኩ ነበር። ግን ገባ ገባ እያለን ስናየው አስደንጋጩ ነገር መጣ። እንግዲህ ዛሬ ሀይሚ የተገናኘችው ከብሩኬ ጋር ኤፍሬም እንደዋሻትና እሱ ባይዋሻት ኖሮ ዝም ብላ መታ ብሩኬን እንደዛ እንደማትመታው ለማስረዳት ነገሮችን ነበረ የመጣችው ማለት ነው እንጂ ብሩኬ ይሄን ይጠይቀኛል ብላ ማስባም አይመስለኝም። ካወራሯ እንደዛ ነገር ነው። እና እንግዲህ ሀይሚ በእኔ በኩል ጨርሻለሁ፣ አሁን እኔ እናንተ የምንታረቅበት ጊዜም አይደለም፣ ጭራሹኑ መመለስ አልፈልግም ብላ እኔ እናንተ አንቀጥልም ብላ በሶስት ነው የዘጋችሁ። ነገር በሶስት ይጸናል እንደሚባለው በሶስት ቃላት ነው የዘጋችሁ ሀይሚና። ግን ለምንድን ነው የማይቀጥለው እንዴ? የማይቀጥል ነገር የለም እናንተ ከተስማማችሁ። አያችሁ አይደለ ቤተሰብ? ግን በኤፍሬም መሸወዷ በኤፍሬም መዋሸቷ በጣም ከፍቷታል። የምሬን ነው የምላችሁ። ከዚህ ላይ ወንድሟ ሆኖባት ስጋን ማማት፣ ስጋን ያማ ገማ የሚባል ነገር አለ። ስጋዋን ማማ ስጋዋን ለሚዲያ አሳልፋ መስጠት ስላልፈለገች እንጂ የምር በኤፍሬም መዋሸት በጣም ነው ልቦ የተሰበረው። ምክንያቱም ምን እንደሆነ ራሱ አልገባትም። እና ምክንያቱም አይሆኑ ስራ እንድትሰራ ያደረጋት እሱ ነው። እና ሀይሚ አሁን ላይ ብዙ ነገሮች እያስጨነቋት እንደሆነ፣ መቃጠል አልፈልግም፣ እየተቃጠልኩ መኖር አልፈልግም፣ እኔ የሚገባኝን ህይወት አይደለም እየኖርኩ ያለሁት እያለች ነው። እና ያው የሚዲያው ጫጫታም ብዙም እየረበሻት ይመስለኛል። አሁን ሳስበው የሚዲያው ጫጫታ እኮ በእርግጥ የተለመደ ነው ማለት አዲስ ነገር አይደለም፣ አሁን የመጣ አይደለም። ምን ሀይሚና ብሩኬ ሲጀምሩ ጀምሮ እኮ አሉ እኮ ተቃዋሚ የሆኑ ሰዎች አሉ እውነት ለመናገር። እና ግን ለምንድን ነው በተጣሉ ጊዜ ሀይሚ በቃ ትኩረት የምታደርገው እንደዚህ ብዙ ነገር እሷን ከሚናገሩ ሰዎች ላይ ነው። እና ሀይሚ አንድ ነገር ማወቅ ያለብሽ እንኳን አይደለም በዳር ያለው ሰው የእናንተን ሰላም የማይፈልግ የገዛ ወንድሜ ነው ብለሽ አምነሽው የኔን ሰላም ለማስጠበቅ ነው ብለሽ የምታምኚው ወንድምሽ እንዴት እንደዋሸሽ አይተሻል አይደለ? ያንቺን የዋህነት ተጠቅሞ በውሸት ነው የተጫወተብሽ ልጁ። ስለዚህ እንኳን ሌላው ባዶ አይደለም የራስሽ ወንድምሽ ጎድቶሻል ልልሽ ፈልጌ ነው። እና ለምን ለሌላው ቦታ ትሰጫለሽ ሀይሚ? ይሄን ያክል ጨጓራሽ ድብን እርር እንዲህ ለምን ታደርጊያለሽ? እና አንዳንዴ ደግሞ የሆነ ነገሮችን ለቀቅም በማድረግ እኮ ሰላም ይመጣል። የምሬን ነው። የሆነ የሚያሳምማችሁ ነገር ካለ የምር በቃ ለቅቅ ካደረጋችሁት ሰላማችሁ ይመለሳልና አሁን ሀይሚና ብሩኬ ያለው ችግር ብዙ ጊዜ እኔ እንደራሴ እንደምረዳው እናንተ እንዴት እንደምትረዱ ባላቅም፣ እኔ ግን አሁን ሌላው ይቅርና የእዩ ጉዳይ ሁሌም የሚያስጨንቃት ነገር ነው። ምክንያቱም ከዛ ጋር ልጅ ነው ያለው። አሁን ከብሩኬ ጋር ታርቄ ምናልባት የብሩኬ ልጅ ቢሆንስ የሚለው ማርያምን በጭንቅላቷ አለ ሀይሚ ሁልጊዜም የሚያብሰለስላት ነገር። እና ይሄ ነገር መፍትሄ ካልተገኘለት የሆነ ልቧን የምትከፍት አይደለችም ብዬ ነበር ባለፈው በሰራሁት ቪዲዮ። ቆየት ብያለሁ እንደዚህ ብዬ ከተናገርኩኝ። ስለዚህ ብሩኬን አስሬ አንተ ከኔ ውጭ የምታስተካክላቸው ነገሮች አሉ፣ እኔ መግባት የማልፈልግበት አንተ ግን ለግልህ የምታጸዳቸው ነገሮች አሉ የምትለው አሁን ከዛሬ ቪዲዮ ላይ መጥቀስ ስላልፈለገች ስማቸውን ማንሳት ስላልፈለገች እንጂ ማለትና መጥቀስ የፈለገችው ይሄንን ነው። በቃ
ግን ደግሞ አሁን ሀይሚ አንዳንዴ በቃ ነገሮችን እንዲሙጭጭ በማድረግ አይደለም ሰላም ሊመጣ የሚችለው። ከዚህ ጋር እናንተ ብትስማሙ እኮ ከዳር ያለው ሰው ዳር ቀሪ ነው። በቃ እንደ ሁልጊዜው ዳር ነው የሚቀሩት አገብግበው እናንተ ስትታረቁ እነሱ ዳር ቁጭ ብሎ እናንተን ይመለከታሉ ማለት ነው። ግን ዳር የሚቀሩት እንደዚህ ክፍተት በመክፈት አይደለም። ከብሩኬ ጋር ሰላም መፍጠር፣ ወደ ቤታችሁ መመለስ፣ ፍቅራችሁ መመለስ ሌላ በዳር ያለን ሰው ያሳፍራል፣ አርፎ ያስቀምጣል። የእውነት እኔ ዛሬ ሀይሚ እምቢ ብላ ትሄዳለች ብዬ አላሰብኩም ነበር። በእውነት ነው የምላችሁ። እና ብዙ ነገሮችን እየተናገረች ነበረ። ሴት ልጅ ከቆረጠች ወደኋላ አትመለስም እያለች ነበረ። ብቻ በመቁረጥ ከሆነ ሁሉም ከቆረጠ አይመለስም። እውነት ወንድ ልጅም ከቆረጠ አይመለስም። ሴት ልጅ ከቆረጠች አትመለስም። ወንዱም በተመሳሳይ ሁኔታ ነው። በቃ ከቆረጠ ቆረጠ ነው፣ ይቆርጣል። ሁሉም ሴትም ወንድም በተመሳሳይ ሁኔታ ነው የሚቆርጡት። እና ግን ይህ ሁሉ መባባል አያስፈልጋችሁም እናንተ። እንግዲህ ብሩኬ አሁን ዛሬ ሀይሚን በይቅርታ ወደ ቤቱ ለመመለስ የፈለገው እሱ ያደረጋቸውን ነገሮች እረስቶ አይደለም። ነገሮች ሁሉ በእሱ እንደመጡ እኮ ዘንግቶት አይደለም፣ በደንብ ያውቃል። ግን ያንን ሁሉ በውሸት እየመጡ የሚበጠብጡንን ሰዎች ሁሉ እናሳረፋቸው፣ እኔና አንቺ ነው መጀመሪያ ሰላማችን ማስቀደም ያለብን ብሎ ነው እንጂ እሱ ምንም ጥፋት እንዳላጠፋ ጽድቅ ሆኖ እኮ አይደለም ከዚህ ጋር የመጣው። ያው ምንም እንዳላጠፋ ሆኖ ዛሬ ይቅርታ ይጠይቃል ምናምን የሚል ስላየውኝ ነው። እና ግን ከዚህ ጋር ደጋግሞ ቢያወራው ምንም መፍትሄ ስለሌለው ነው ዛሬም በዛ ምክንያት ነው ብለው ያልተነጋገሩት ይሄው ነው በቃ። ነገር ግን ይሄው ሁሉ ጣል አድርጋችሁት ሀይሚ በተለይ በቃ ወደ ሰላም እንመለስ ሲልሽ እኔ እንጃ። እኔ አሁን ሀይሚን መረገጥም አልፈልግም። ምክንያቱም በቃ አንዳንዴ በጣም ከባድ ነው። በሰው ስሜት ላይ ተረማምዳችሁ ሌላ ነገሮችን መናገር የዛን ሰው ማባስ እንጂ ምንም የምታድኑት ነገር የለም። እና አሁን ችግር የሆነው ብሩኬ ዝቅ ብሎ ይቅርታ ሲጠይቅ ሀይሚ አሻፈረኝ ትላለች። ሀይሚ ደግሞ በቃ ተውና እንመለስ እኔ ይቅርታ እየጠየቁ ነው ስትለው ብሩኬ ደግሞ አሻፈረኝ ይላል። እስከ ዛሬ የት ነበርሽ ይላል። እና በጣም ከባድ ነው። የሁለታቸው ባህሪ ሊግባባ አልቻለም። በቃ እንግዲህ እሷም ያው ብዙ ነገሮችን ተነካክተናል እያለች ነበር። እና እውነት ነው፣ ያው በእነሱ ውስጥ ቤተሰብ ገብቷል። የብሩኬን ቤተሰቦች ተነካክተዋል። እዚህ ጋም ደግሞ የሀይሚ ወንድም ከብሩኬ ጋር የማይሆን ሰጣ ገባ ገብተዋል። እና ያን ነበር ተነካክተናል ያለችው። ነገር ግን ከእናንተ እነሱ በሰል ያሉ ስለሆኑ ምንም ችግር የለውም። የተናገራችሁትንም ያን ያክል አይቆጥሩባችሁም። ዋናው ነገር እናንተ ሰላም ከሆናችሁ እነሱ ይቅርታ የማያደርጉበት ምንም አይነት ምክንያት የለም። ከምሬ ነው። ዛፉ ራሱ መጀመሪያ ስር ሲይዝ ነው አደለ ቅጠሎቹ የሚወጡት። ስለዚህ የዚህ ሁሉ ነገር እናንተ ስለሆናችሁ፣ እናንተ ዛፉ ስለሆናችሁ መጀመሪያ መቅደም ያለበት የእናንተ ሰላም ነበር። ከዛ በተረፈ ያለው ቀስ ብሎ የሚስተካከል ነገር ነው። እና ሀይሚ እውነት ይቅርታ ሲጠይቅሽ እኔ በዚህ ልክ እምቢ ብለሽ ባትሄጂ የተሻለ ነው ብዬ አስባለሁ። ግን አላቅም፣ ነገ ምን እንደሚፈጠር እኛ የምናውቀው ነገር የለም። ገና የእነሱ ነገር አያልቅም። በዚህ የሚቋጭ አይመስለኝም። ሲጀመር አሁን ሀይሚ አካሄዷ ያው በሶስት ቃላት ዘግታው ብትሄድም ከብሩኬ ላይ ደግሞ የምታዩት ነገር ምንም የተቋጨ ነገር የለም። ስለዚህ ነገ ደግሞ ምን አይነት ነገር እንደሚመጣ ምንም የምናውቀው ታሪክ ስለሌለ፣ ግን ደግሞ የሰው ልጅ ችግር ያጋጥመዋል አይደለ? ከዛ ችግር ላይ ችክ ብሎ እዛው ላይ መታመም ሳይሆን ከምር ችግሩን በመልቀቅ ሰላም በመፍጠር የልብን ሰላም መመለስ ይቻላል። እንዲህ ዝም ብሎ ከመምሰልሰልና ውስጥን ከማቁሰል ማለት ነው። አንዳንዴ ፍቅር ያሸንፋል በሚለው የተፈጠረውን ነገር ረስታችሁት ብትደሰቱና ፍቅራችሁን ብትመልሱ እና ብሩኬ ዛሬ በሙሉ ደስታ ነበረ የተመለሰው። ግን ምን ዋጋ አለው እንግዲህ ሀይሚ እምቢ ብላለች። ቤተሰብ ለማንኛውም ፈጣሪ ካለ እንግዲህ በእናንተ መካከል ገብቶ ያስታርቃችኋል ብዬ አስባለሁ። ምክንያቱም እንደዚህ በመናገራችሁ ራሱ ስንት ሰው ነው የምታስደሱት እናንተ። በጣም እናንተ እንድትለያዩ አሰፍስፎ የሚጠብቅ ህዝብ አለ። እውነት ይፈቃቀራሉ። አሁን ብሩኬ ራሱ በጣም ነው የሚወዳት። የምሬን ነው። ቀን ላይ ራሱ ሲተክዝ እንዴት እንዳሳዘነኝ በሙዚቃ ትካዜ ውስጥ ገብቶ ቁጭ ብሎ ሲያሳዝን እና ሀይሚም ደግሞ እንደዚህ የትካዜ ነገሮች የትዝታ ነገሮች እየለቀቀች እኛ እኮ በትዝታችሁ እንዘን እናንተ በመጨቃጨቃችሁ እንዘን። ግራ እኮ ማለት ግራ ነው የተጋባ ነው እኮ አሁን ላይ በእነዚህ ልጆች። ግን ፈጣሪ አምላክ ሰላማችሁን ይመልስላችሁ እውነት። ምክንያቱም እየተዋደዱ መለያየት ማለት በጣም ከባድ ነገር ነው።